በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ አድማጭ ተመልካቾቻችን። በቃለ ወንጌል የቴሌቪዥን አገልግሎት እየተዘጋጀ የሚቀርበውን አገልግሎታችንን ጀምረናል። እግዚአብሔር አምላክ የተባረከ ይሁን። ባለፈው ሳምንት ከአባ ቆሞስ ተዋህዶ ጋር ጥሩ ጊዜ አሳልፈናል። በእውነት በጣም የሚገርም ጊዜ ነበር ያሳለፍነው። በዚህ አገልግሎት እንደታነጻችሁ አውቀናል። ስለ እናንተም ጌታን እጅግ አድርገን እናመሰግናለን። ዘመናችሁ የተባረከ ይሁን። እግዚአብሔር ይመስገን። አባ ጌታ ኢየሱስ ክርስቶስ ይባርክዎት። ከባለፈው የጀመርነውን አሁንም እንቀጥላለን ማለት ነው። ዛሬ በጣም ትኩረት የምናደርገው እንድንወያይ የፈለኩት ነገር ምንድነው? ስለ ቤዛነት ነው። ነገረ ቤዛዎት ስለ ቤዛነት መጽሐፍ ቅዱስ ምን ይላል የሚለውን ነገር ነውና አሁን በወቅቱ በቤዛነት ዙሪያ ክርክር አለ። ነይ እምዬ ማርያም ቤዛነሽ እና ለዓለም ቤዛነሽ አሉ ለዓለም የሚለው ከኢየሱስ ክርስቶስ ቤዛነት ጋራ በተያያዘ ሁኔታ በጣም ኃይለኛ የሆነ ውዝግብ ተፈጥሯልና ከዚህ አንፃር ቤዛነት ምንድነው የሚለውን ነገር ከመጽሐፍ ቅዱስ እያነሳ እንድንመለከት ነው የምፈልገው። እስኪ ከዚህ ከቤዛ ከሚለው ትርጉም እንነሳና እንቀጥላለን። በጣም ጥሩ። እግዚአብሔር ያክብርልን። ወንድማችን እግዚአብሔር ሰው ፓስተር ላይከ ዘመን ይባረክ። እንግዲህ ርዕሳችን መነሻችን የእግዚአብሔር ቃል ነው። እኛ ስንነጋገር ወይም ስናገለግል መሰረት አድርገን የምንነጋገረው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ግንድ ነው። የሕይወት ግንድ ነው። የእውቀት ግንድ ነው። የጥበብ ግንድ ነው። የእግዚአብሔር እስትንፋስ ያለበት ሕይወት ያለበት ቃል ነው። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ነው የሚለው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስለሚል ዛሬ እኔ የምናገረው እንደ እግዚአብሔር ቃል ነው እንጂ ስጋና ደም እንደሚያወራው አይነት ቃል አልናገርም። እና ምንድነው የእግዚአብሔር ቃል የሚለው? የማርቆስ ወንጌል ምዕራፍ 10 ከቁጥር 45 ላይ ጀምሬ ያነበዋለሁ። ከቁጥር 44 ጀምሬ ላንበበው። ክብር ለአምላካችን ለእግዚአብሔር ይሁን። ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ይላል። ከእናንተ ማንም ፊተኛ ሊሆን የሚወድ ሁሉ ባሪያ ይሁን፣ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። አየህ፣ ነፍሱን ለብዙዎች ቤዛ፣ ለአረቡ በል፣ ለቻይናው በል፣ ለኢትዮጵያዊ በል፣ ለአበሻው በል፣ ለማንኛውም ብቻ ሰው ለሆነ ሁሉ ቤዛ ሊሆን ኢየሱስ መጥቷል። አሁን ቤዛ ሊሆን የመጣ ከሰማይ መጽሐፍ ቅዱስ ላይ አለ አይልም። የነፍስ ቤዛ፣ ለሰው ልጆች ቤዛ፣ የሰው ልጆች አዳኝ መድኃኒት ሆኖ የመጣ፣ የኃጢአት መድኃኒት ሆኖ የመጣ፣ የበሽታ መድኃኒት ሆኖ የመጣ፣ ስለኛ እርግማን ሆኖ ከሕግ እርግማን የዋጀን የሰው ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እንግዲህ ቤዛ በብዙ አይነት ሊተረጎም ይችላል። ሰው ገንዘብ ለሰው ሲሰጥ ካለበት ችግር ካለበት ብድር
አንዱ አቅም ያለው ሰው ብር ሰጥቶ ታደገኝ፣ ከእስር ቤት ታደገኝ፣ ከዕዳ ታደገኝ፣ ተቤዠኝ፣ ዋቢ ሆነልኝ፣ ምትክ ሆነልኝ ሊል ይችላል አይደለ? ይሄ ለዘላለም ሕይወት አይሆንም። በመጽሐፍ ቅዱስ ላይ ስለ ቤዛነት የሰው ሀብቱ ቤዛው ነው የሚባል ነገር አለ አይደለ? መጽሐፍ ምሳሌ ላይ የሰው ቤዛ ሀብቱ ቤዛው ነው ይላሉ። ወንድሙ ቤዛ ነው ይባላሉ። የሆነ ባለስልጣን ዘመድ ካለው ቤዛ ሆነ ሊባል ይችላል። ያ ማለት ለመንግስተ ሰማያት ያበቃል ማለት ሳይሆን ከእግዚአብሔር ጋር ያስታርቃል ማለት ሳይሆን እዚሁ ምድር ላይ ላለ ነገር ሊጠቅማቸው ይችላል ምናልባት እንጂ የነፍስ ቤዛ መሆን ከእግዚአብሔር ጋር ያስታርቃል ማለት ከኃጢአት እርግማን ይለያል ይታደጋል ማለት አይደለም። ቤዛነት የከበረ ነገር ነው። በእኛ ምትክ ኢየሱስ ቤዛ ሆኗል። ቤዛው ምንድነው? ዋጀ ነው። አዳነን። ቤዛው አዳነ፣ ታደገ፣ ምትክ ሆኖ ነው የመጣው። ዋስ ሆነ። አየህ፣ ዋስ ለሚሻል ኪዳን ዋስ ሆኗል ይላል ዕብራውያን ላይ። ለሚሻል ኪዳን ዋስ ጠበቃችን ኢየሱስ ነው። እንደውም ዮሐንስ ከአብ ዘንድ ጠበቃ አለን የሚለው አየህ፣ ለኃጢአታችን ምትክ ሆኖ ለኃጢአት ይቅርታ ሆኖ ለኃጢአት ክፍያ ሆኖ የተከፈለው የነፍሳችን ቤዛ የሆነው ኢየሱስ እንደሆነ ማርቆስ ምዕራፍ 10 ቁጥር 45 ላይ ተጽፎ እናገኘዋለን። ሌላ የለም። ለምሳሌ አንተ እኔን ልትወድ ትችላለህ፣ ልወድ እችላለሁ፣ ግን የኔ ቤዛ መሆን አትችልም። ያንተ ደም ቢፈሳውን ለኔ ቤዛ መሆን አይችልም። በዓለም ያለው ዶላር ተሰብስቦ ቢመጣ የነፍስ ቤዛ መሆን አይችልም። ጻድቃን ሰማዕታት የነፍስ ቤዛ መሆን አይችሉም። ልትወዳቸው ትችላለህ፣ ስለ ክርስቶስ መሞታቸውን ልትተርክ ትችላለህ፣ ነገር ግን ለነፍስህ ቤዛ መሆን አይችሉም። የነፍስ ቤዛ አንድ ነው። አንዱ ስለ ሁሉ ሞተ ስለሚል፣ አንዱ የሁሉ ቤዛ ሆነ ስለሚል ክብር ለኢየሱስ ይሁን። ስለዚህ እንደ እግዚአብሔር በመነሻዬ ላይ ስጀምር ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር የሚለው እንደ እግዚአብሔር ቃል። ከላይ የሚመጣው የእግዚአብሔር ቃል ከሁሉ በላይ ነው። አየህ፣ የእግዚአብሔር ቃል ነው። ስለዚህ ይሄ ኢየሱስ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ነፍሱን ለብዙዎች ቤዛ የሰጠ ወርቅና ብር አይደለም። ነፍሳቸውን ለብዙዎች የሰጡ ጻድቃን ሰማዕታት አይደሉም። ለብዙዎች ነፍሱን አሳልፎ የሰጠ ቤዛ አድርጎ ምትክ አድርጎ ዋጋ ሆኖ የመጣ ኢየሱስ ይባላል። ለዚህ እኮ ነው ለሕዝቡ ሁሉ የሚሆን መድኃኒት የተባለው። መልአኩ ተወልዶላችኋል ሲል ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላችኋልና አለ። መድኃኒት ነው እሱ፣ የኃጢአት መድኃኒት። የኃጢአት መድኃኒት እኮ አልተገኘም እኮ እስካሁን ከክርስቶስ ውጪ፣ ከክርስቶስ ደም ውጪ፣ ከክርስቶስ ደም ውጪ የማንም ሰው ደም ማዳን አይችልም። ሊሞት ይችላል ደሙ በወንጌል ምክንያት ሊሞት ይችላል። ቤዛነት ግን አይሰጥም። ቤዛነት ግን አይሰጥም። ማዳን ግን አይችልም። ምንም 5 ሳንቲም አይጨምርልህም። ይኸውልህ መጽሐፍ ቅዱስ ታውቃለህ ምን እንደሚል? ይኸውልህ ምን እንደሚል እንትን ቆላስይስ ማን ነው ኤፌሶን ላይ እንደዚህ ተጽፏል። ኤፌሶን ላይ ምዕራፍ 2 ላይ እንደዚህ ነው የሚለው። ኤፌሶን ምዕራፍ 2 ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ እኛን አሕዛብን ነው በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በማን ደም? በክርስቶስ ደም። አየህ፣ መቅረቢያው የክርስቶስ ደም ነው። ወደ ቅድስተ ቅዱሳን በገዛ ደሙ ገባ ነው የሚለው አይደለ? ስለዚህ ይሄ ነው ትምህርቱ። የክርስትናው ትምህርት የእምነት ትምህርት ነው። አሁን ምንድነው ቤዛ የሚለውን በብሉይ ኪዳን አንዳንድ ጥቅሶችን እየጠቀሱ ዮሴፍ እኮ ለወንድሞቹ ቤዛ ነበረ ማለት እንግዲህ እስራኤላውያን ከግብፅ ከከነዓን በረሃብ ምክንያት ወደ ግብፅ ሲወርዱ እንመለከታቸዋለን። በወቅቱ ከነበረባቸው ከተሰደዱበት ከችግራቸው
እንደ ባዕድ ከሚቆጠሩበት ሁኔታ እግዚአብሔር አስቀድሞ መድኃኒት አድርጎ ልኮላቸው ታድጓቸዋል አይደል? እሱ ቤዛ ነው ማለት እሱ ቤዛ ነው። እሱ ከነፍስ ደህንነት ጋር ይገናኛል ወይ? አይገናኝም። ይሄ ጥላ ነው። ጥላ ነው። እንደገና ደግሞ ሙሴን ቤዛ አድርጎ ልኮታል። ገንዘብ ቤዛ ነው። እንዲሁም ደግሞ ይሄ የመዋጀት ስርዓት አለ አይደል? በብሉይ ኪዳን የመዋጀት ስርዓት ለምሳሌ ያቺ መበለቷ ልጆቿ በዕዳ ምክንያት ሲያዙባት እንዴት አድርጎ እግዚአብሔር ጣልቃ ገብቶ ዘይት በቤቷ ውስጥ ፈልቆ ያንን ሽጣ ልጆቿን የታደገችበት ያም ቤዛ ነው። ለምሳሌ በኩር የሆነ አህያ ቢኖር ያንን መስዋዕት አድርገህ ለእግዚአብሔር በኩር አድርገህ አታቅርበው፣ ተዋጀዋለህ በሆነ በእንስሳ በሌላ በጠቦት ዋጀው የሚል ነገር አለ። መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራዕይ ድረስ ቤዛ 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 ስለሚል አንዳንድ ሰዎች ደግሞ ቤዛ ተብለው ስለተጠሩ ቤዛ ማለት ምትክ ነው፣ ቤዛ ማለት ዋስ ነው፣ ስለዚህ ድንግል ማርያም ቤዛ የማትሆንበት ምክንያት ምንድን ነው የሚል ነው መጽሐፍ ቅዱስ። ስለዚህ ነገር በተለይ ከክርስቶስ በተለይ ከአዲስ ኪዳን ጋራ ከክርስቶስ ቤዛነት ጋራ እነዚህ የጠቃቀስናቸው ነገሮች አብረው የሚሄዱበት ሁኔታ አለ እንዴ? አረ ይኸውልህ ልንገርህ፣ አንዳንድ ሰው መኪና ሲሰጠው የጸደቀ የሚመስለው ሰው አለ። ስለቴን ሰምቶኛል እልል በሉልኝ መኪና አግኝቻለሁ ልጅ ወልጃለሁ ሲባል እግዚአብሔር እንደሰጠው አድርጎ የሚያወራ ሰው አለ። ወይም እንደጸደቀ ጽድቅ እኮ የተለየ ነገር እኮ የከበረ ነገር እኮ ነው። አሁን ከመጠጥ ጋር ከእንጀራ ጋር ከምግብ ጋር ከምናምን ጋር ምን ያገናኘዋል? ጽድቅ እኮ ራሱን የቻለ የከበረ ነገር እኮ ነው። እንደዚህ እንደ ኖርማል በእንጀራ በምግብ በምናምን ለምን አድርጎ ያ እኮ ጥላ ነው። የብሉይ ኪዳን በሙሉ ጥላ ነው፣ ምትክ ጥላ ነው። ወደፊት ስለ አካሉ እንደዚህ አይነት አካል አለ እያለ ስለ ኢየሱስ ደም የሚያሳዩ ጥላዎች ናቸው። በመጽሐፍ የተጻፈው በሙሉ በብሉይ ኪዳን ያለ በሙሉ መጻሕፍትን ትመረምራላችሁ መጻሕፍትም ስለኔ ይመሰክራሉ ነው የሚለው። አየህ መጻሕፍት በሕግና በነቢያት የተመሰከረለት ነው። ነቢያትም ሕጉም መስክሩለታል። የሚያወራው ስለ ኢየሱስ ነው። ለኛ አዳይ ሆኖ ስለሚመጣው ስለ ኢየሱስ ነው። ለብዙዎች ቤዛ አድርጎ ነፍሱን ስለሚሰጠው ስለ ኢየሱስ ነው የሚያወሩት። እነዚያ ለነገር ሁሉ ጥላ አለው ይላል። ሰው ጥላ ላይ ቆሞ ለምንድን ነው የሚያወራው? አካል መጥቶለት የሚገርም ነው። አካሉ መጥቶ ጥላ ላይ ምንድን ነው የሚያቆመው? መጣ እኮ እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጻው አዳነነ። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጣና አዳነን፣ ተቤዠን፣ ታደገን የሚለው እንጂ አሁን የሙሴ ሄዶ ወደ ግብጽ ሄዶ እስራኤልን ማውጣት ወይም ደግሞ የዮሴፍ በችግር ጊዜ በረሃብ ጊዜ ወንድሞቹን ጠርቶ ስንዴ ማከፋፈል ማምረት ማጠጣት አጸድቃቸው አይደለም። በብሉይ ኪዳንም ያሉ በአዲስ ኪዳንም ያሉ በክርስቶስ ደም ነው የጸደቁ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በአንድ ሰው ምክንያት ብዙዎቹ ሞቱ፣ በአንድ ሰው ምክንያት ደግሞ ሁሉ ጻድቃን ሆኑ ይላል። አዳም የሚባለው ሰው ነው ያመጣብን። አሁን በቅርብ ጊዜ አዳም የሚባል ታቦት እዚህ በደብረ ብርሃን መስመር ተተክሏል አሉኝ። ደግሞ መጽሐፉ አሮጌውን ሰው አስወግሩት እያለ እንደው ስንቱን እንናገረው እኔ ሰምቼ አላውቅም እስከዛ እንዴ። እዚህ ተተከላሉ እንጂ አዳም የሚባል መጽሐፉ ደግሞ አሮጌውን ሰው ከስራው ጋር ገፍተራችሁ ጣሉ ነው የሚለው። አሁን እግዚአብሔር አሮጌ ሰው አይፈልግም እና ወደዚህ አልግባ ርዕሴ እሱ ስላልሆነ እንትሉ አሁን ቤዛ ኢየሱስ ነው። ሁሉ ኃጢአትን ሰርተዋል ካለ በብሉይ ኪዳን ያሉም በአዲስ ኪዳን ይሄ አሕዛብም አይሁድም በአዳም ምክንያት ሙተዋል፣ ሙታን ናቸው። የሙሴ አንድም የለም እያለ ሙሴ ማነው ጳውሎስ ተናገረ እኮ። እነሱ የሙሴ ልጆች ነን ይላሉ፣ የአብርሃም ልጆች ነን ይላሉ፣ ሕጉ የኛ ነው ይላሉ። ጳውሎስ ግን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ አንድም ጻድቅ የለም ነው የሚለው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ።
በማን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው የሚለው። የሆነ ሰው እንጀራ ስላበላ ተቤዠኝ ማለት ከራብ አዳነኝ ማለት አጸደቀኝ ማለት ነው እንዴ? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ የሚገኘው እግዚአብሔር ጽድቅ ነው ይላል። እርሱም ለሚያምኑ ሁሉ የሆነ ለሚያምኑ። አየህ፣ ጽድቅ የሚገኘው በእምነት ነው። ስታምን ኢየሱስ ጽድቅ ሆኖ ይቆጠርልሃል። ካላመንክስ አይ በስራ ነው እንጂ አምናለሁ እሰራለሁ። ካመንክ ትሰራለህ። አሁን ሰዎች የተሸወዱት ከባርለ እሱ ያከበራቸው ናቸው ማለት ያጸድቋችኋል ማለት አይደለም። እነሱ ስለ ክርስቶስ ነግረው ሊሆን ይችላል። መንገድ ነው የሚያሳዩት፣ መንገዱ ኢየሱስ ነው እያሉ ግን እናጸድቃችኋለን ብለው አላስተማሩም። ጳውሎስም ሲናገር ስለሚያጸድቀው ስለ ኢየሱስ ነው። ጴጥሮስም የሚናገረው ስለ ኢየሱስ ነው። ቅድስት ድንግል ማርያምም የሚላችሁን ሁሉ አድርጉ። ምንድን ነው ያለው ኢየሱስ? እኔ መንገድና እውነት ሕይወትም ነኝ የሚለውን አድርጉ፣ እሱ ነው አለች። ስለዚህ ቤዛ መሆን የቻለው ኢየሱስ ብቻ ነው። አየህ፣ የነፍስ ቤዛ ቤዛ እኔ የሆድህ አላልኩም ነው። ኢየሱስ ለነፍስ ብቻ ለስጋም ጭምር ነው። እሱ ይፈውሳል። ለስጋም ጭምር ነው የሚሆንልህ እሱ። የነፍስም የስጋም ቤዛ፣ ከበሽታ የሚገላግልህ፣ ከካንሰር የሚገላግልህ፣ ከጅል ትምህርት የሚገላግልህ። እውሮች ያያሉ አለ። የዕውር ዓይን የሚከፍት እሱ ነው። ደንቆሮች ይሰማሉ አለ። የደንቆሮን ጆሮ የከፈተ፣ ድዳውን ያናገረ፣ ይሄ ነው ቤዛ። አይ በድሮ በሐዋርያት ዘመን ቀርቷል፣ አሁን አይሰራም። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። ዛሬም ያው ነው፣ አላረጀም። ዛሬም ጌታ ነው። ዛሬም ኤልሻዳይ ነው። ዛሬም ይፈውሳል። ዛሬም ያጸድቃል። ዛሬም ያጥባል። ዛሬም ሸክሞቻቸውን ያራግፋል። ዛሬም በስራ እስከ ዛሬ አባቴ ይሰራል እኔም እሰራለሁ አለ። ይኸው ዛሬም እየሰራ ነው፣ ይሰራል። ስለዚህ የነፍስ ቤዛ ማን ነው? ኢየሱስ ይባላል። የስጋም ቤዛ እሱ ነው። በመገረፉ ቁስል እሱ እኮ ነው የተፈወሰው፣ የፈወሰህ ጌታ ይባረክ። ይሄ ነው ባጭሩ። አሁን ክርስቶስ የአዳም ምትክ እንደሆነ ሁሉ ድንግል ማርያም የሔዋን የመጀመሪያዋ እናታችን ምትክ ናት። ስለዚህ ቤዛነትን ያገኘ ነው በኢየሱስ ክርስቶስ ብቻ ሳይሆን በእሷም ጭምር ነው የሚል ሀሳቦች ይንሸራሸራሉ። ምን ይላሉ እርስዎ? ትክክል ነው ይህ ሀሳብ? እንግዲህ መጽሐፍ ቅዱስ ላይ የለ። ከመጽሐፍ ቅዱስ ወጣ ብለህ ብትሰብክ ደግሞ መጽሐፍ ቅዱስ አይፈቅድልህም። አየህ፣ የምትናገረው ቃል ዘር ስለሆነ ሄዶ ይበቅላል። ከመጽሐፍ ቅዱስ ውጪ መጨመር አይመከርም። መጽሐፍ ቅዱስ ላይ የሌለ ነገር መጽሐፍ ቅዱስ ራሱ ስለ ቅድስት ድንግል ማርያም ክርስቶስን እንደወለደች ይናገራል። ጸጋ የሞላብሽ ሆይ ደስ ይላል እኮ። ይሄ እኮ ከዚህ የበለጠ ክብር ምን አለ? ቆይ የተጠማ ውሻ አጠጣለች ብሎ ከመስበክና የክርስቶስ እናት ነች ብሎ ከመናገር የትኛው ነው የሚከብደው? ደስ የሚለው እኮ ክርስቶስን ወልዳለች የሚለው እኮ ነው ትልቁ ግሬስ። ታች አውርዶ ውሻ ጋር ለምን ያገናኘታል? ውሻ አጠጣለች ብለው የውሻ ቤዛ ለውሻ ለተጠማ ውሻ አጠጣለች ብለው እንደዚህ ደረጃዋን ክብሯን ዝቅ አድርገው። ሌላው ኢየሱስ ማንሽ ቅድስት ድንግል ማርያም ታብዮ ነፍሴ ለእግዚአብሔር። ትክክለኛው ትምህርት እኮ ነው የምነግርህ። ትክክለኛው ትምህርት የተማርኩት እኔ በሊቃውንቱ። ታብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ መድኃኒዬ። ምን ማለት ነው ይሄ? ነፍሴ ጌታን ታከብረዋለች። አየህ፣ አሁን እኔ ጌታን ባከብር እሷ ቅር ይላታል? ነፍሴ አለችና ጌታን ታከብረዋለች። ወትትሐሰይ መንፈሴ በአምላኬው መድኃኒዬ። መንፈሴም በአምላኬ በመድኃኒቴ ሐሴት
ታደርጋለች። እቺ እውነተኛዋን እቺን አሁን የምናገራትን ማርያምን ከሆነ የሚወዷት ህዝባችንን በእውነት እሷ የተናገረችውን እነሱም ደግሞ ይናገሩት። ሌላ ከሆነች እኛ እናውቅም። ምክንያቱም ብዙ ማርያሞች አሉ። ለምሳሌ የዘራ ያዕቆብ እመቤት ትባላለች። ምጣለች እኮ የዘራ ያዕቆብ እመቤት የምትባል እኔ እማውቀው በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ረከብኪ ጸጋ መንፈስ ቅዱስ ሀደረ ላዕሌኪ የተባለችው ማርያም ሆይ ደስ ይበልሽ ጸጋ የሞላብሽ። ያ ጸጋ ኢየሱስ ይባላል። በማን ደስ ይበልሽ? በኢየሱስ ደስ ይበልሽ እንደማለት እኮ ነው። ጸጋ የሞላብሽ ሆይ ደስ ይበልሽ። ኢየሱስ ክርስቶስ የሞላብሽ ሆይ ደስ ይበልሽ። አሁንም ለአንተ ለራስህ ደስ ይበልህ። ጸጋ የሞላብህ ላይ ደስ ይበልህ። አሜን። ጸጋ የሞላባችሁ ቅዱሳን ወንድሞቻችን እህቶቻችን ደስ ይበላችሁ። ያ ማለት ነው። እንዴት ይሆናል አለችው። መንፈስ ባንቺ ላይ ይመጣል አላት። የልዑል ኃይልም ይጸልልሻል አላት። እንደ ባሪያ እንደ ቃልህ ይሁንልኝ አለች። በዚህ መንፈስ ተሞልታ ወደ ኤልሳቤጥ ሄደች። አየህ፣ እሷም ራሷ ስትናገር በመንፈስ ሆና ስለተናገረች ኤልሳቤጥ የሰላምታዋን ድምፅ በሰማ ጊዜ ጽንሱ በማይጸኗ በደስታ ዘለለ። ማርያም ላይ የነበረው የእግዚአብሔር መንፈስ ያዘልላል። ትክክለኛዋን ማርያም ነው የምናገረው ነው ያሁን። አዎ እሷ የተባረከች ነች አለ። ኢየሱስ ያለበት ሰው የተባረከ ነው። አሜን ነው። አሜን ነው። የማህፀንሽ ፍሬ የተባረከ ነው። አንቺም ከሴቶች ሁሉ ተለይተሽ ነሽ የተባረክሽ ነሽ። ይሄ ደስ አይልም? የትምህርት ሌላ ጣጣ ውስጥ ገብቶ የሰውን አይምሮ ከማበላሸት በጣም ደስ የሚል በመዳናችን ውስጥ የማርያም አስተዋጽኦ አለበት። ለምሳሌ ይሉና እንደ ቃል ይሁንልን ስትል አሜን ማለቷ ራሱ ለመዳናችን አስተዋጽኦ አድርጋለች። አመነች ባሏ ኤልሳቤጥ እኮ አመነች። የምታምን ብጽዕት ናት። አመነች። ኤልሳቤጥ እኮ ያመነች ብጽዕት ናት። አማኝ ነች። ያመነች ያለ አማኝ ነች። እንደ አማኝ ነች። ያመነች ብጽዕት ናት ይላል እኮ መጽሐፍ ቅዱስ። አማኝ ነች። የመጀመሪያው አማኝ ነች። የመጀመሪያው አዲስ ኪዳን ኢየሱስ የተቀበለች አማኝ ነች። አሁን ይሄ ለብዙ ሰው ምንድነው ኃጢአቱ? ቃል እኮ ለመጣላት እኮ ገብርኤል እኮ ይኸው መጽሐፉ እዚህ ላይ እንደዚህ የሚለው አይልም? ያመነች ብጽዕት ናት ይላል። ከጌታ የተነገረላት ይፈጸማልና እኮ ነው ያለቻት። በቃ እሷም እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ከዛሬ ያ ቃል ከመጣ ጊዜ ጀምሮ ኢየሱስ ወደ ልቧ ከመጣ ጊዜ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብጽዕት ማለት ያመነች የተለየች፣ ብጽዕት የተለየች፣ አየህ፣ ለክርስቶስ የተለየች፣ ለማደሪያነት የተለየች፣ የተቀደሰች፣ የተባረከች ማለት ነው። ይሄ እኮ በጣም ደስ የሚል ትምህርት እኮ ነው። ያዳነንማ ኢየሱስ ነው። እንደዛ ነው የሚለው። የነፍስ ጉዳይ የመቤዠት ጉዳይ የነፍስ ጉዳይ ሪስኩን የወሰደው ኢየሱስ ነው። ማንም ሰው ገብቶ እኔ ያለው አላለም። እኔ በዚህ ጉዳይ እኔ እጠይቃለሁ፣ እኔን ጠይቁኝ አላለም። እሷም እንደዚህ እንኳን አላለችም። በተኖረ ተነግረን ነበራ። ዮሐንስ ከጎኗ ነበረ ከጌታ ኢየሱስ በተሰቀለ። እሷ ወሰዳት የሚለው እናት ልጅሽ ሐዘኑ እኮ ነው። ሐዘኑ ያው ይከብዳል ስለነበር ብርቱ ሐዘን ነበር። በነፍስሽ ሰይፍ አልፈናናትም ማን ነው ስምዖን ያው ራቁቱን ስለተሰቀለ ታውቃለህ። ራቁቱን መሰቀል ልጇ ስንት ተአምራት ያደረገ ልጇ በእንደዚህ አይነት አሟሟት ሲሞት ሰው እኮ ስጋ እኮ ለብሰሃል ታዝናለህ እኮ። እንዴት ልብ እኮ ይሰበራል። አንደኛ አሟሟቱ በጣም ይከብዳል። አንተ አይኗ እያየ ነው። ስለዚህ እነዋት እናትህ አለ። አየህ ዮሐንስ እና ኢየሱስ ደግሞ ይቀራረባል መሰለኝ በሚስጥር ደረጃ እና ይወደው ነበረ ዮሐንስን። ለሚወደው ሰው ሰጣት እንደ እናት እንዲጠብቃት እንደ እናት። አዎ ትሪት ያስፈልጋል እንጂ ምክር ያስፈልጋል። የምክር አገልግሎት ካውንስሊንግ ያስፈልጋል። በርቺ ይባላል አይባልም እንዴ? ይባላል። በጣም ከማሟቱ የተነሳ ይባላል እኮ። ወዳጅ እኮ ቀርቦ አይወጋም በርታ ይላል እኮ። እና ልጅ የሚያክል ነገር ሞቶ እንዴት በርታ የምትባለው? አንድ ጊዜ ምናልባት ያርሙኛልና ልትሞት ስትል በቃ ትሞቻለሽ ሲላት አይሆንም
እኔ ያንተ እናት ሆኜ እንዴት ሞታለሁ አለች። እሺ እንዴት ሞታለሁ? ስለዚህ በፍጹም አልሞትም ብላ ጌታ ይዟት ስለ መጽሐፍ ቅዱስ አይደለም እንደዛ የሚለው አልሞት ማለች። ከዛ እና ምንድነው የሆነው? በጣም ሺህ ምናምን አላፋት የሚሆኑ ሰዎች ሲኦል ውስጥ ሆነው አድኝን እያሉ ከሲኦል ውስጥ አድኝ እያሉ ይጮሃሉ። ከዛ አድኝ እያሉ ይጮሁና መጨረሻ ላይ ካልሞትሽ እምቢ ብላል አልሞትም ብላል ልጄ ወዳጅ ሆይ እንደዚህ የሚለው ምን ላይ ገድሉ ላይ ታምረ ማርያም እና ካልሞትሽ በስተቀር እምቢ ብላለች። ያንተ እናት ሆኜ መሞት የለብኝም ስላለች አይኗን ከፍቶ ሲኦል ውስጥ ያሉት ሲጮሁ ያሳያት። ስለዚህ አንቺ ምን ካላለሽ ካልሞትሽ በስተቀር እነሱ ከሲኦል አይወጡም ነው። ስለዚህ ለእነሱ ስል ሲኦል ውስጥ እየተሰቃዩ ያሉ ሰዎች ግደለኝ 7 ጊዜ ቢሆን ግደለኝ አለች። አመጡት ግደለኝ ብላ ከዛ ሞተች። ከዛ ከሲኦል አወጣቻቸው። አሁን ይሄ መጽሐፍ ቅዱሳዊ ነው? ይሄ የስህተት ትምህርት ነው። ይሄ የስህተት ትምህርት ነው። በጣም ወፈር ያለ ጠንከር ያለ የስህተት ትምህርት ነው። ይሄ የኢየሱስ ክርስቶስን ደም ለማጠላላት የመጣ ነው። የኢየሱስ ክርስቶስን ቤዛነት አዳኝነትን እና ከእናቱ ጋር የሚያጣላ ነው። ይሄ በሉቃስ ወንጌል ያለችው ቅድስት ድንግል ማርያም የምትናገረው አይደለም። ይሄ እሷ እኮ በመንፈስ ቅዱስ የምትመራ እኮ ነች። በመንፈስ ቅዱስ የምትመራ ነች። ስለዚህ መጽሐፍ ቅዱስ ላይ እንደዚህ የሚል ትምህርት የለም። አንደኛ እኔ አሁን ገርልም ብዙ አንብቤያለሁ። ድሮም እራሱ አላነበብም። በገዳም እያለሁ እኔ ወደ ድጓው ነው የሚመራኝ፣ ወደ ሊቃውንቱ ትምህርት። እንግዲህ የሚያነባሉ ማለት ነው። ለእንጀራ መብሪያ፣ ለፍትፍት መብሪያ፣ ለጃምቦ መጠጫ ምናልባት የሚሰብኩ አሉ ማለት ነው። ይሄንን እንደዚህ ብላለችና ብለው በስሟ ዘክር ሰዎች እየደጋገሙ እንዲዘክሩና እንዲያበሩ ይህን ሰብከውላቸዋል ማለት ነው። 7 ጊዜ እኮ ልሙት ብላለች ካለችም እኔም ደግሞ 7 ጊዜ ልዘክር እንዲሉ አድርገዋቸዋል። የኢየሱስ ደም የት ሄዶ ነው? የኢየሱስ ሞት በቃ እንደው ደሮ እንደሞተ ነው እንዲያደርጉት። ይህች ጽዋ ከኔ ተለፍ ብሎ ያን ያህል ሲቃትት ድረስ አምላኬ ለምን ተውከኝ ሲል ድረስ ደዌያችን ተቀበለ፣ የሁላችን በደል በእርሱ ላይ አኖረን ያለው አይደል እንዴ? ይሄ ነው ትምህርቱ። ኢሳይያስ 52 ላይ የሁላችን በደል በእርሱ ላይ አኖረ። ኢሳይያስ 53 ላይ ከቁጥር 4 ጀምሮ ስታነባው ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? እሱ ነው ትምህርታችን። ኢሳይያስ ራሱ ገና ኢየሱስ ሳይወለድ አስቀድሞ ኢየሱስ እንደተሰቀለ ሆኖ ነው ያመነው። የብሉይ ኪዳን ቅዱሳን ኢየሱስ እንደተሰቀለ ሆኖ እንደሞተ ነው። እንደውም ታውቃለህ ከብሉይ ኪዳን ቅዱሳን የአዲስ ኪዳን ቅዱሳን እንደሚበልጡ ታውቃለህ? ግን ከብሉይ ኪዳን ቅዱሳን የአዲስ ኪዳን ቅዱሳን እንደሚበልጡ ይናገራል መጽሐፍ ቅዱስ። ከብሉይ ኪዳን ቅዱሳን የአዲስ ኪዳን ቅዱሳን እንደሚመጡ ላሳይህ። አረጋኝ እኔ ራሴን አልጠልም። መጽሐፉ የሚለው እኮ በጣም ይገርማል። እግዚአብሔር የተመሰገነ ይሁን። እና ይኸውልህ ምን እነዛ በተስፋ የኖሩ ናቸው። በተስፋ በሩቅ አይተው ተሳለሙት። እነዚህ ሁሉ አምነው ሞቱን የሚለው አላገኙትም፣ አልዳሰሱትም። ሉቃስ ምዕራፍ 10 ከቁጥር 23 ላይ ወደ ደቀ መዛሙርቱን ዘወር ብሎ ለብቻቸው የምታዩትን የሚያዩ አይኖች ብፁዓን ናቸው። እኛ አይተነዋል፣ እነ ዮሐንስ አይተውታል። የምታዩትን የሚያዩ አይኖች ብፁዓን ናቸው እላችኋለሁ። እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩምም፣ የምትሰሙትንም ሊሰሙ ወደው አልሰሙም። እኛ ግን ሰምተናል፣ እኛ ግን አይተናል፣ እኛ ግን ዳሰናል፣ እኛ ግን ቀምሰናል፣ እኛ ግን በውስጣችን አደረ። ሕይወት ተገለጠ አይደል? አይተንማል። ሕይወት ተገለጠ። ለእኛ የተገለጠው ይሄ ነው። ሌላ የተገለጠልን እንትን የለም። በነገራችን ላይ ለእኔ የተገለጠው ኢየሱስ ነው። እንግዲህ ለብዙዎች የተገለጠላቸው ሌላ ከሆነ የተገለጠላቸውን እየሰበኩ ይቀጥላሉ ማለት ነው። ለእኛ የተገለጠው ከአብ ዘንድ የነበረው የሕይወት ቃል ኢየሱስ ተገልጧል። መገለጥ ነው። ኢየሱስ መገለጥ ነው። ጌታ ይባረክ።
ለጌታ ለኢየሱስ ክብር ይሁን። በተለይ ከቤዛነት ጋር ተያይዞ የሚነሱ ሀሳቦች በተደጋጋሚ መስቀሉና ማርያም ናቸው። አሁን እስካሁን በእውነት ድንግል ማርያምን የሚጠላ ክርስቲያን ሆኖ በክርስቶስ ክርስቲያን ሆኖ ዳግም ተወልዶ በክርስቶስ ጸድቄአለሁ እያለ ድንግል ማርያምን የሚጠላ ጤነኛ ሰው ያለ አይመስለኝም። እናከብራታለን፣ እንወዳታለን። ቅዱሳን መላእክትንም እንወዳለን፣ እናከብራቸዋለን። የቤዛነትን ስራ ሰርታለች ለማለት ግን መጽሐፍ ቅዱሳዊ መሰረት ያስፈልጋል፣ መሞገስ ያስፈልጋል ብዬ ነው የማስበው። እና ከመስቀሉ ጋር ተያይዞ መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ብርሃነ ነፍስነ የሚለው እንዴት ነው የሚሉት እርስዎ? አይ መስቀል ሲል ስለ ኢየሱስ መሞት ነው የሚናገረው፣ ስለ እንጨቱ አይደለም። ኢየሱስ ከኢየሱስ ጀርባ ስላለው ኢየሱስ ስለተሰቀለበት መስቀል ሳይሆን የሚናገረው ስለ ኢየሱስ ክርስቶስ ሞት ነው የሚናገረው። መስቀል ማለት ሞት ነው፣ መከራውን ሞቱን ነው። መስቀል ማለት እሱ ነው እንጂ እኛ ስለምናሳለምበት መስቀል አይደለም። ፒያሳ ሰዎች ሰርተው በብር ስለሚሸጡት መስቀል አይደለም። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ የሚባለው ስለ ኢየሱስ ክርስቶስ መከራ እንጂ እኛ ስለምናሳልምበት መስቀል ወይም አንገታችን ላይ ስላሰርነው መስቀል አይደለም። የኢየሱስ ሞት የእኛን እርግማን ወስዷል። ይሄ ነው ኃይላችን። ደዌያችንን ተቀበለ ሲል ያስረከብከው ደዌ አለ፣ ያስረከብከው ኃጢአት አለ። ደዌያችንን ተቀበለ፣ ሕመማችንንም ተሸከመ። በሞቱ ኃጢአታችን ወሰደ፣ እርግማናችንን ወሰደ። በኃጢአታችን ምክንያት ተሰቃየ፣ ተጨነቀ፣ ተጎሳቆለ። እንወደው ዘንድ ደምግባት የለውም እስኪባል ድረስ መስቀል እሱ ነዋ፣ መከራ እሱ ነዋ፣ ሞት እሱ ነዋ። ይሄ ለእኛ ምን ሆነልን? ኃይል ሆነልን። በትንሣኤው ጽድቁን ተቀበል፣ ኃይሉን ተቀበል፣ ደህንነትን ተቀበል፣ ብርሃንን ተቀበል፣ ነፃነትን ተቀበል፣ ጽድቅን ተቀበል። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሃበነ። አየህ፣ የእኛን ኃጢአት ወስዶ የእሱን ሕይወት ለእኛ ሰጠን። የእኛን እርግማን ወስዶ የእሱን ጽድቅ ለእኛ ሰጠን። መስቀል ስለ ኢየሱስ ክርስቶስ ሞትና መከራ ነው የሚናገረው። መስቀል ማለት የኢየሱስ ሞት፣ የኢየሱስ መከራ ማለት ነው። ዓርብ ዕለት እኮ አላዩም እንደ ያን ያህል አሰቃቂ አሟሟት። እንጨቱ አይደለም እኮ የተሰቀለልህ፣ በእንጨቱ ላይ ምስማር፣ በእንጨቱ ላይ ምስማር እንደዚህ ብሎ ተሰቀለው። እንደዚህ እንደ ቆዳ የተሰቀለውን ነው ማምለክ ያለብህ ወይስ እንጨቱ ኢየሱስ የተሰቀለበትን መስቀል ነው ሰው ማምለክ ያለበት? እሱ ነው እንዴ ኃይላችን? ቤዛችን እሱ ነው እንዴ? ኃይላችን እሱ ነው እንዴ? አይደለም። የኢየሱስ ሞት ነው ኃይላችን። የኢየሱስ መከራ ነው ቤዛችን። መስቀል ኃይለነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። የኢየሱስ ክርስቶስ ሞት፣ የኢየሱስ መከራ የእኛ መድኃኒት ነው። የኃጢአት መድኃኒት ነው። የድህነት መድኃኒት ነው። የርግማን መድኃኒት ነው። የሞት መድኃኒት ነው። አየህ፣ ሦስቱን የእግዚአብሔርና የሰው ጠላቶችን ኃጢአትን፣ ሞትን፣ ዲያብሎስን ያሸነፈበት የክርስቶስ ሞት ነው። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈትን ደመሰሰው በሞቱ። እርሱንም በመስቀል ጠርቆ ሲል በዚህ መስቀል አይደለም አንተ፣ በክርስቶስ ሞት ነው፣ በደሙ ነው። ጠርቆ ኃጢአታችንን አስወገደ፣ እርግማናችንን አስወገደ፣ ሐዘናችንን አስወገደ፣ ውርደታችንን አስወገደ። ምን ያልተወገደ ነገር አለ በመስቀል ላይ? ለዚህ ነው ኃይላችን ነው የተባለው። የኢየሱስ ሞት፣ የኢየሱስ መከራ እና መስቀል መከራን ነው የሚያሳየው። ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 1 ላይ
እኛስ የተሰቀለውን ክርስቶስን እንሰብካለን እንጂ የተሰቀለበትን እንሰብካለን አይልም። የተሰቀለው ነው ያለው። የተሰቀለው ደግሞ ኢየሱስ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የተገለጠው በመስቀል ላይ እሱ ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው። የመስቀሉ ቃል አለው። ምን አይነት ቃል? የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን የሚል ቃል አለ። መስቀሉ ቃል አለው። ለእኛ ለምናምን የእግዚአብሔር ኃይል አይደል እሱ? የእግዚአብሔር ኃይል እኮ ነው እሱ። መስቀል ኃይላችን ያልነው ለእኛ ለምናምን፣ የመስቀሉን ሥራ ለምናምን፣ የኢየሱስ ክርስቶስን ሞት ለምናምን፣ መቀበሩን ለምናምን፣ ትንሣኤውን ለምናምን ኃይላችን ነው፣ መድኃኒታችን ነው፣ ምትካችን ነው፣ ነፃነታችን ነው፣ ሞገሳችን ነው፣ ክብራችን ነው፣ እረፍታችን ነው፣ ስኬታችን ነው፣ የእኛ ድል ነው። ይህንን ወስዶ ወደ እንጨት መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ምናምን ተብሎ የለም ወይ? መስቀል እያለ ይናገራል። ስህተት ነው ይሄ እኮ። ስለ ኢየሱስ ክርስቶስ መከራ ነው የሚናገረው። እንዴት እንጨት ላይ ወስዶ በእንጨት የተሰቀለውን ክርስቶስን ነው እንጂ አይደል እንዴ? ይሄ ነው የመስቀሉ ቃል ለሚጠፉት ማለት ለማያምኑት፣ የኢየሱስ ሞት ኃይላቸው እንደሆነ ለማያምኑት፣ የኢየሱስ መገረፍ ለበሽታዎቻቸው ፈውስ እንደሆነ ለማያምኑት፣ የኢየሱስ የሾህ አክሊል መድፋትና ጎኑን በጦር ሲወጋ ከጎኑ የፈሰሰው ደምና ውሃ ለነሱ ኃይል፣ ለነሱ ሞገስ፣ ለነሱ ጽድቅ እንደሆነ ለማያምኑት ሞኝነት ነው። ለእኛ ለምናምን ግን የእግዚአብሔር ኃይል ነው። ያ የእግዚአብሔር ኃይል ምንድን ነው? የመስቀሉ ሥራ፣ የኢየሱስ መሞት። ባጭሩ ይሄ ነው። ይገርም ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ከ17 ጀምሮ እስከ 21 ድረስ ባለው ክፍል ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀው ልጁን ስለ እኛ ምን አደረገ? ኃጢአት አደረገ። የማስታረቅ አይደል? ዓለምን እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ። በራሱ ያቆጥባቸው ነው። የመስቀሉ ሥራ እኮ ነው። በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቀ የኢየሱስ ሞት ነው። የኢየሱስ ደም ነው። የመስቀሉ ሥራ ነው። ታርቀናል እኮ አሁን። እግዚአብሔር በክርስቶስ ሆኖ ነው እንጂ በሆነ መልአክ ሆኖ ዓለምን ከራሱ ጋር አስታረቀ አይልም። በክርስቶስ። ስለዚህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን። መታረቂያው ክርስቶስ ነው። በቃ አንተምተው የሚያገላግልህ የሚያስታርቅህ ክርስቶስ ነው። በእግዚአብሔርና በሰው መካከለኛ የሆነ ሰው የሆነ ኢየሱስ ክርስቶስ ነው አለ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እሱ ነው። በመካከል ያለውን የጥርን ግድግዳ አፍርሶ ከእግዚአብሔር ጋር ያስታረቀን እርሱ ነው። አምላክነቱን ይነካን ይሄ ክርስቶስ የአዲስ ኪዳን መካከለኛ መባሉ አይነካም። ያስታረቀን እሱ ነው መባሉ አይነካም። ዓለሙን ከራሱ ጋር ያስታርቅ ነበረ መባሉ የአምላክነት ባህሪውን ይነካል። የሚፈሩት አይነካም። የምንፈራው ለምንድን ነው? ኢየሱስ እኮ ፍጹም ሰው ፍጹም አምላክ ተብሏል። ፍጹም ሰው እኮ ነው። በለበሰው ሥጋ እኮ ነው። የሰው ልጅ እኮ ነው የሚለው። ግን የእግዚአብሔር አብ የባህሪው ልጅ ነው። የሰው ልጅ ስለሆነ እግዚአብሔር የመረጠው በእግዚአብሔር ወደ ተመረጠ በሰው ግን ወደ ተጣለ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ነው የሚለው ጴጥሮስ። በእግዚአብሔር የተመረጠ ነው። በእግዚአብሔርና በእኛ መካከለኛ እንዲሆን የተመረጠ ነው። ምርጥዬ ነው። መራጩ እግዚአብሔር ነው። በሰው ወደ ተጣለ በሰው ተጥሏል። በእግዚአብሔር ግን ተመርጧል። መካከለኛ ነው እሱ። የሐዲስ ኪዳን መካከለኛ ነው እሱ። የሐዲስ ኪዳን አስታራቂ ነው እሱ። ወኮነ አራቄ ለሐዲስ ኪዳን፣ የሐዲስ ኪዳን መካከለኛ፣ የሐዲስ ኪዳን አስታራቂ ኢየሱስ ነው። እና አባ ኤፍሬም እኮ እንደዛ ይናገራሉ። እግዚአብሔር ይመስገን። እኛ በእርሱ ነን፣ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው።
ማንም ስለኛ ኃጢአት የሆነ የለም። ይምጣና ይናገር። ስላንተ ኃጢአት ሆኛለሁ፣ ስላንተ ዋጋ ከፍያለሁ የሚል የለም። መልአኩ እንኳን ምንድን ነው ያለው? ለሕዝብ ሁሉ የሚሆን ታላቅ ደስታ መድኃኒት ነው ያለው እንጂ እኔ ሆንላችኋለሁ አላለም። ይሄ ነው። በጣም የሚገርም ነው። ጌታ ይባረክ። ራሱ ሮሜ ምዕራፍ 5 ላይ ከቁጥር 8 ጀምሮ ገና ደካሞች ሳለን ክርስቶስ ስለ ኃጢአታችን ሞተ። እግዚአብሔር ለእኛ ያለው የራሱን ፍቅር ያስረዳበት ነው የመስቀሉ ስራ። እግዚአብሔር አንዳንድ ሰው እግዚአብሔር እንደሚወደው የሚያውቀው መኪና ሲያገኝ ነው። የኩት ትክክል አይደለም። መታደስ አለበት የአእምሮአችንን። የእግዚአብሔር ፍቅር የተገለጠው ልጁን በመስቀል ላይ አሳልፎ ሲሰጥ ነው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ተገለጠ የሚለው በመስቀል ላይ ነው የፈረሰው የዲያብሎስ ስራ። አለቅነት ስልጣናት በዜሮ የተባረሩት መስቀል ላይ ነው። አለቅነት ስልጣናትን ገፈፋቸው ነው የሚለው። ታጥቀው የነበሩትም የሙሴን ሕግ ነው። የራሱ ትምህርት የለው ሰይጣን እኮ ያንን ታጥቆበት ሲከሰን የነበረው አስወገደው። አለቅነት ስልጣናትን ገፈፋቸው፣ ተገፈዋል። የዲያብሎስ መንግስት የዲያብሎስ ስራ ፈርሷል በመስቀል ላይ። ለዚህ ነው ኃይላችን ነው የኢየሱስ ሞት የምንለው። ጠላታችን የተባረረበት፣ ዜሮ የሆነበት፣ ጭንቅላቱ የተፈጠፈጠበት፣ ራሱ የተቀጠቀጠበት በሞቱ። አሁን ይሄ ለፍጥረታዊ ሰው አይገባም። የእግዚአብሔር መንፈስ ካላበራል በቀር እንዴት እየሞተ ሰው ያድናል አይባልም። ግን ይሄ መለኮታዊ አሰራር ነው። ሞቶ ያዳነን የእግዚአብሔር ሞኝነት ተጠበበ መስቀል ላይ። የእግዚአብሔር ሞኝነት በመስቀል ላይ ተጠቧል። የጥበበኞችን ጥበብ ከንቱ ያደረገ መስቀል ላይ ነው። የአዋቂዎችን እውቀት ወደ ኋላ የመለሰ በመስቀል ላይ ነው። ዲያብሎስና ሰራዊት የተንኮታኮቱት በመስቀል ላይ ነው። በሞቱ ነው ማለት ነው። መስቀል ስለሚል ብዙ ጊዜ ወደዚህ ነው ሰዎች የሚያጋድሉት፣ ወደ ቁሳዊው። መስቀል የኢየሱስ መከራ ነው። አሁን በብሉይ ኪዳንና በአዲስ ኪዳን መካከል ያለው ልዩነት በደንብ አድርጎ ያለማወቅ ያለመገንዘብ ችግር ያለ ይመስለኛል። እባብ ሰዎች እባብ ተነድፈው እስራኤላውያን ከግብፅ የወጣ እስራኤል እባብ ነደፋቸው በሙሴና በእግዚአብሔር ላይ አጉረመረሙ። እግዚአብሔር ምንድን ነው ያደረገው? የናሱን እባብ ሰርታ አሳያቸዋለሁ። የናሱን እባብ ሰርተህ በዓላማ ላይ ስቀል አለ። ያንን ሰርቶ በዓላማ ላይ ሰቅሎ ይሄንን ነው ይዋለ። የተሰቀለውን የናሱን እባብ ያየ ሁሉ ምን አለ? ዳነ። ኢየሱስን ያየ ሁሉ ይድናል። ዮሐንስም አለ እኮ ዮሐንስ 6:40 ደግሞ በእርሱ ልጅንም አይቶ አለ። ኢየሱስን አይቶ ኢየሱስ ጌታ ነው። ኢየሱስንም አይቶ አለ በእርሱ የሚያምን የዘላለም ሕይወት እንዲኖረው የአባቴ ፈቃድ ይህ ነው ይላል። የእግዚአብሔር ፈቃድ ልጁን አይቶ እንድታምን ነው። እና ያለህ ኢየሱስን ነው። ስማ ያለህ ኢየሱስን ነው። አንድ ጊዜ ጴጥሮስ አንድ ዳስ ላንተ፣ አንድ ዳስ ለኤልያስ፣ አንድ አቁም በደብረ ዘይት ተራራ ላይ አቁም። የምን ዳስ ነው? የምወደው ልጅ እርሱ ነውና እርሱን ስሙት አለ። ሙሴን ስም አላለም፣ ኤልያስን ስም አላለም አይደለ? የምወደው ልጅ እርሱ ነውና እርሱን ስሙት አለ። ዕብራውያን ምዕራፍ 1 በዚህ ዘመን መጨረሻ በልጁ በኩል ተናገረን ነው የሚለው። ሌላው ዮሐንስ 5:25 ላይ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ። አሁን ሙታን በዚህ ዘመን ለሙታን የሚናገረው ኢየሱስ ነው። በእኔ አፍ ላይ ሆኖ ይናገራል። ለሙታን ሕይወትን ይሰጣል በእኔ አፍ ላይ ተቀምጦ። ጌታ ይባረክ። ሙታን እና የሚሰሙትም በሕይወት ይኖራሉ። ጌታ ይባረክ። ስለዚህ የተሰቀለውን የናሱን እባብ ያየ ሁሉ ዳነ። ያ የኢየሱስ ጥላ ነው። እሱን እንደውም በቤተ መቅደስ አስቀምጠው ሕዝቅኤል ላይ እኮ ሕዝቅያስ ሰባበረው ይላል አይደል? ነውሽታን ብሎ ሰበረው። እሱ ላይ እንደዚህ ነው። ምናልባት ሰበረው የኛ ከሰው አልሰበር ያለው ብሉ ኪዳን እንዲረዱኝ ይፈልጋል። እሱ ምንድነው? ብዙ ጊዜ እስኪ አስቡት፣ በምድረ በዳ በነበረበት ጊዜ ነው አይደል? የናሱን እባብ አይተው የተሰቀለውን የናሱን በዓላማ ላይ የተሰቀለውን የናሱን እባብ አይተው ዳኑ በወቅቱ አይደል? ይሄ ግን ለብዙ ቢያንስ ከ400 ዓመት በላይ በቤተ መቅደሱ ሲታጠንለት ነበረ። ይታጠነው። እና መጨረሻ ላይ ሕዝቅያስ በተሐድሶ ላይ ምን አደረገው?
አወጣና ሰባበረው ነውሽታን አለው። እግዚአብሔር የናቀይተው ማለት ነው። አሁን በዚህ ዘመን የሚጠቀሰው ሐሳብ ምንድነው? በሐሳብ ደረጃ ትላንትና በከለ ተጠቅመዋል፣ ዛሬስ ብናከብረው አይሆንም የሚል ነገር ነው ያለው። አይሆንም። ይኸውልህ አዲሱን የወይን ጠጅ በአዲሱ አቁማዳ ነው ያለው። በአሮየ አቁማዳ ማስቀመጥ አይገባም። አዲሱን ጨርቅ በአሮየ ጨርቅ መጣፍ አይገባም። የባሰ ይቦጭቀዋል። አዲስ ኪዳን ብሉይ ኪዳን ቀላቅሎ መስበክ አስቸጋሪ ነው። መጽሐፍ ቅዱስ በሕግ ልትጸድቁ የምትፈልጉ ሁሉ ይህ በሃይማኖት በራስህ ምግባር በራስህ ትሩፋት በጻድቃን በሰማዕታት በኩል ልትጸድቁ የምትፈልጉ ማለት ነው። ከክርስቶስ ተለይታችሁ ከጸጋው ወርቃችኋል ነው የሚለው ገላትያ ምዕራፍ 5 ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ በነገሌ እያላችሁ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወርቃችኋል አይደል የሚለው? አዎ። ሌላው ገላትያ ምዕራፍ 2:21 ላይ የእግዚአብሔርን ጸጋ አልጠለም፣ ሕግስ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ጽድቅስ በሕግ በኩል ከሆነ አየህ፣ ከእግዚአብሔር ጋር መታረቂያው በሕግ በኩል ከሆነ መዳን በሕግ በኩል ከሆነ ወይም በነ እመቤቴ በኩል ከሆነ በነ ተክልዬ በኩል ከሆነ በነንጦስ በነ መቃርስ በኩል ከሆነ በማብራት በማጠጣት በኩል ከሆነ በትልልቅ ካቴድራሎች በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ እያለ እኮ ነው። በከንቱ ሞተ። እነዚህ ሁሉ የሚያጸድቁ ከሆነ በከንቱ ደግሞ የፈሰሰው በከንቱ ነው። መስቀል ላይ ተሰቀለ የተባለው በከንቱ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የተባለው በከንቱ ነው ማለት ነው። የምወደው ልጅ እሱ ነውና እሱ ስሙት የተባለው በከንቱ ነው ማለት ነው። መዳን በሌላ በማንም የለም የተባለው ስብከት ከንቱ ማለት ነው። በነቢያትና በሐዋርያት መሰረት ታንጻችኋል የተባለው ከንቱ ነው ማለት ነው። ከንቱ ነው ማለት ነው። ለምን ታራኝስ ዋጋ እንከፍላለን? ለምን ጳውሎስ ሞተ በክርስቶስ ምክንያት? እስጢፋኖስ የድንጋይ በረዶ ለምን ወረደበት? ትምህርታቸውን ነክቶ እኮ ነው። ጆሮአቸውን ደፈኑ የሚለው ደፈኑ። እነ ፈሪሳውያን ጆሮአቸውን ደፈኑ እና ገደሉት። ዛሬ ስንቱ አገልጋይ ነው ተሰሚነት በማጣት የሞተው? ዛሬ ስንቱ አገልጋይ ነው ተቀባይነት በማጣት ተሰሚነት በማጣት ደመወዝ በማጣት የሞተ ስንቱ ነው? ግን ወንጌል እየቀጠለ ነው። እሳቱ እየቀጠለ ነው እና የትላንትናው ነገር ተጠቅሞበታል እና ለምን አይመለክም ከተባለ ለምን ሕዝቅያስ አውጥቶ ሰባበረው ያንን የናሱን እባብ? ማጠን ስለምን አስፈለገ? ማጠስ አስፈል ስንት ዓመት ተቀምጦ ሆነው ጀግና አጥቶ ነው የተቀበሰው አጥቶ ነው አይኑ የበራለት አጥቶ ነው 400 ምናምን ተቆየው አይኑ የተከፈተ ሰው ስላልነበረ ነው። ምንድነው ብሎ የሚጠይቅ ስለጠፋ ነው። አወጣና ሰባበረው የራሱን እባብ። አየህ የዮሐንስ ደቀ መዛሙርት እኛና የፈሪሳውያን ደቀ መዛሙርት እየጾምን ነው፣ ያንተ ግን ይበላሉ አለ። እስኪ እበላለሁ በል እበላለሁ። ምክንያቱም ከሰማይ የወረደው የሕይወት እንጀራ እሱ ነው። ከዚህ በኋላ የምበላው እኔ ነኝ አለ እኮ። አየህ አዳምን መጀመሪያ እኮ በላ ያለው እኮ ሌላውን ነበረ። ሞትንና ሕይወትን የሚያስታውቀውን ምን አትበላ አትብላ። የሙሴን ሕግ መብላት አሁን ምንድነው የሚጠቅመው? ቆይ ይገላል እኮ ነው የሚልህ። ሞት አለበት እኮ የሚልህ የኩነኔ አገልግሎት ይለዋል። አዎ የሞት አገልግሎት ይለዋል። እንዴ የኃጢአት ኃይል እኮ ሕግ ነው ይልሃል። ሕግን ሰበክ ማለት ይኸውልህ በቤንዚን ላይ እሳት ወይም በእሳት ላይ ቤንዚን እንደመጨመር ነው። ምን የሙሴ ሕግ ብቻ አይደለም እዚህ ሀገር እኮ ያለው። እዚህ ሀገር የሙሴ ሕግ ብቻ አይደለም ብዙ ነው። የሙሴ ሕግ ብቻ አይደለም ብዙ ነው አልኩህ። አዲስ ኪዳንም የሙሴ ሕግም የሀገር በቀሉ ትምህርት ራሱ ብዙ ነው። የነገስታቱ ትምህርት ብዙ ነው። ስንቱን ነው እግዚአብሔር አምላክ ብቻ መንፈሱን አውርዶብህ አይንን ካላበራልህ በቀር እና ሙሽራው እያለ ሊጾሙ አይገባም አላቸው። አይገባም አላቸው። እነሱ ነክ ሃይማኖት ወባቸዋል። የሙሴ የዮሐንስ ደቀ መዛሙርት ሃይማኖት ወባቸዋል መጾም።
መክሰስ ጀመሩ። እነሱ ይበላሉ፣ እኛ እንጾማለን አሉ። ሙሽራ ጋር ሰው እየዞረ ይጾማል እንዴ? ይበላል እንጂ አብሮ ደስ ይለዋል። በረምብ ነው የሚበሉት። አብሮ ደስ የሚለው እንዴ ሙሽራ እያለ ሙሽራው ጋር የሌለ ሰው ይጾማል። ጾም ነው የሚልህ። ሙሽራው ጋር የሌለ ሰው ነው የሚልህ። ሙሽራው ከሌለ ጾም ነው። የመዳን መንገድ በዛ እንዴ ብዙ ነው በጣም። አዎ ከመጽሐፍ ቅዱስ ውስጥ የሆነ ምንኩስና መዳኛ ተብሎ ነው። ምንኩስና መዳኛ ተብሎ ነው። ጾምና ጸሎትን መጽደቂያ ተብሎ ነው። ዓርብና ሮብ እንደዛው ነው። እንደዛ ነው እንግዲህ መጽሐፉ ግን መዳን በሌላ በማንም የለም ነው የሚለው። ሐዋርያው ጴጥሮስ ይህንን ሰው በምን ኃይል በማን ስም ፈወሳችሁት ሲተናገሩ አሉ። አይ እናንተ በሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ ባስነሳው በኢየሱስ ክርስቶስ ነው። ስለዚህ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለም፣ ሌላ መጽደቂያ ስም የለም፣ ሌላ መዳኛ ስም የለም፣ ሌላ መፈወሻ ስም የለም አላቸው ጴጥሮስ። ከዚያው ተሰበሰቡና ምን እናድርግ? እንሸሽገው ዘንድ አንችልም፣ ሁለተኛ በዚህ ስም እንዳይናገሩ እንዛትና እናስፈራራቸው አሉ። እሺ ተባባሉ። ተሰብስበው ከዚያ አጣሯቸው እነ ጴጥሮስንና ዮሐንስን። እኛ ጨርሰናል ኮስተር ብለው እኔ ፈገግ ማለቴ አልችልም ብዬ ነው። እነሱ ኮስተር ብለው ጺማቸውን ያንጀርቀው እንደዚህ ባለው ወንበር ተቀምጠው እኛ ወስነናል ሁለተኛ በኢየሱስም እንዳታስተምሩ፣ እንዳትፈውሱ፣ እንዳትተነብዩ ብለው ተናገሩ። ነገሩ ያለው ኢየሱስ ላይ ነው። ኢየሱስ እንትን ነው። አየህ ሰው የሚፈወሰው የአእምሮ የሚፈወሰው፣ አንደበቱ የሚፈወሰው ከዘፈን በሽታ፣ ከዘረኝነት በሽታ፣ ከተለያዩ ከአማልክታት በሽታ፣ ከእንክዳድ በሽታ፣ ከተረት በሽታ የምትፈወሰው ኢየሱስ ብለህ 7 ጊዜ መጮህ አለብህ። የጌታ ስም የሚጠራ ይድናል ነው የሚለው። ይድናል ራሱ እኮ ትምህርቶቻችን እኮ ህይወት ለዋጭ አለመሆናቸውን እኮ የሚያሳይ ነገር አለ። ለምሳሌ አይለውጥም። ዘፋኝ የሚያደርግህ ዘፋኝ 38 ጃምቡር ነው የሰጠህ። ጌታ ምስክሬ ነው። ይኸውልህ የዘፈን አይነት ፈልገህ ነው ሲኒማ ቤት የሚያራሩጥህ። ሲኒማ ቤት ወረፋ መታወቂያ አስይዘህ 38 ጃምቡር ነው የሰጠህ። 1 በርሚል ድራፍት ነው የሰጠህ። 30 ካሳ ቢራ ነው የሰጠህ። ትምህርቱ ነው ማለት ባጭር ቋንቋ ትምህርቱ ትልልቅ ዘፈን ቤቶች፣ ትልልቅ ሆቴሎች ነፍስ አላቸው አይደል? የነፍስ አባት አላቸው። እንዴ ምን ችግር አለ? 300 ስግደት ሰግዳለች። 300 ስግደት ሰጣ መጽሐፈ ቄደ ተጠምቃ ሳምንት ሳይሞላት እዛው የምትገኘው ተመልሳ መጽሐፈ ቄደ ተጠመቃለች። ትጾማለች። ምንድን ነው መጽሐፈ ቄደ አለ? ያው በልተህ ከሆነ የሆነ አይጥ በነካው በልተህ ከሆነ እሱ በዚያ በልቻለሁ፣ አይጥ የነካውን ማንካ ምናምን እንደዚህ አይጥ ለክፋታለህ ተብሎ ወይ መናፍቅ ሆኗል ተብሎ ሄዳ ከሆነ ወይስ ለመናገር ሄዳ ዱባይ ሀገር ቤሩት ሀገር ሄዳ ሰርታ ከሆነ መጽሐፈ ቄደ ትጠመቃለች። ከዚያ ስግደት ይሰጣታል። 300 ማለት እንደ አቅሟ ይሰጣታል። እንደ ንስሐ አባቷ ቸርነትና ምሕረት ነው የሚሰጣት። አንዳንዶቹ እንደውም አነስ ሲል አይወዱም። እንደው 50 ሲላት እሱ መናፍቅ ነው እንዴ? የምን 50 በደንብ ታዛለች። አዎ 200 አድርግልኝ ጨምሩልኝ ነው። አዎ አይ እንደ ወደ ብሩ ለዳም ወደ ምሰጭ ብር ለቤተ ክርስቲያን እንድሰጭ ብዬ ነው እንጂ ምናምን። አይ እሱም እሰጣለሁ ጨምሩልኝ። ይሰጣታል። 300 400 ስግደት ሰግዳ ምን በላ ልክ 3 ሳምንት ሊሆን ይችላል። በወሩ ወይ በ40ኛው ቀን ያገረሽባታል መልሳ ዘፈን ነው። ዓለምዬ ሶራ የሚባል ዘፈን አለ። የብዙ በርካታ ዘፈን አለ አልኩህ። እኔ ስንቱን ጠቅሰዋለሁ የዘፈኑ አይነትማ። እና ትምህርቱ ወይ ከዚያ ነፃ ቢያወጣ ጥሩ ነበረ። አየህ በቃ ዝላይ ነው በቃ የዘፈን አይነት በቃ የነ ብዙ ዘፋኞች አሉ። ስማቸውን አላውቅም። በርካታ ዘፋኝ ነው ያለው። ዘፋኝ ራሱ ሲሞት የሚቀበረው ቅድስት ሥላሴ ነው በክብር። ወንጌል ስትሰብክ ትባረራለህ። ዘፋኙ ሲሞት ኧረ በስመ አብ በክብር ቅድስት ሥላሴ የሚቀበረው።
እኔ እንጃ የት መጨረሻ እግዚአብሔር ሆይ እንድንነጠቅ ነው የምጸልየው። እንድንነጠቅ ነው የምጸልየው። አየህ እነ ዘፋኞች በክብር ሲቀበሩ ትምህርቱ እኔ ይገርመኛል። መጽሐፉ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው ቲቶ ምዕራፍ 2 ቁጥር 11 ላይ። አዎ ሰዎችን ሁሉ የሚያድን ከዘፈን ያድናል ጸጋው። ከዘፈን እግዚአብሔር ምስክሬ ነው፣ ከዘፈን ጸጋው ያድናል። ያ ጸጋ ኢየሱስ ነው። ጸጋ ነጻ ስጦታ ነው። አዎ ጌታ ኢየሱስ ይባረክ። በጣም ብሉይ ኪዳን ጥላ መሆኑን፣ አዲስ ኪዳን አካል መሆኑን፣ ብሉይ ኪዳን ትንቢት መሆኑን፣ አዲስ ኪዳን ደግሞ የትንቢት ፍጻሜ መሆኑን አለመረዳት ልሽር አልመጣውም ብሏል ይላሉ። ሕግን ልፈጸም እንጂ ልሽር በእኛ ምትክ ነው እሱ የፈጸመው። እኛ እኮ አልቻልንም፣ እሱ ፈጸመልን ነው። እኛ ነው አልሽርም ማለት ይሄ ነው ትርጉሙ። ፈጽም ነው። ይወለዳል እንደተባለ ተወለደ፣ ይሞታል እንደተባለ ሞተ። በበጎችና በኮርማዎች አሁን የበጎችና የኮርማዎች ደም የሚያሳየው የኢየሱስ ክርስቶስን ደም ነበረ፣ ሞቱን ነበረ። አሁን ራሱ መጣ፣ የኢየሱስ ደም መጣ። አሁን ሊቀ ካህኑ ራሱ ነው። መስዋዕቱ ራሱ ነው። አስታራቂው ራሱ ነው። በቃ ሌላ መስዋዕት የለም፣ ሌላ አስታራቂ የለም፣ ሌላ ሊቀ ካህን የለም። እኛ መካከለኛ ብለን የምናስገባው የለም። ማቆም አለብን ይሄንን። እኛ የወንድ ዕድር የሴት ዕድር ይቀርብናል ብለን 400 ምናምን መካከለኛ አስገብተን እግዚአብሔርን ማበሳጨት የለብንም። አንዱ ይበቃል። ወንድ ልጅ ተሰጠን አይደል? ወንድ ልጅ ተሰጥቶናል። ወንድ ልጅ ነው የተሰጠን። ሴት እኮ አይልም። ሴት ተሰጠን አይልም። ወንድ ልጅ ነው የሚለው ኢሳይያስ። ወንድ ልጅ ተሰጠን። ኢሳይያስ ምዕራፍ 9 ቁጥር 6 ከኃጢአት ነፃ የሚያወጣ ወንድ ልጅ፣ ከዲያብሎስ ነፃ የሚያወጣ ወንድ ልጅ። አለቅነት በጫንቃው ላይ ነው። የሰላም አለቃ እሱ የሰላም አለቃ ነው። እሱ ሰላም ነው። እሱ ስታገኝ እርፍ ትላለህ። ከዘፈን ታርፋለህ፣ ከዘፋኝነት ከመጠጥ ታርፋለህ፣ በየሀገሩ ከመንከራተትም ታርፋለህ። እሱ ያሰርፋል። እረፉ አለ። እኔም አምላክ እንደሆንኩኝ እወቁ። ስታውቀው ክርስቶስን እርፍ ትላለህ፣ ያሳርፋል። እሺ በጣም ነው የማመሰግነው። አሜን። እግዚአብሔር ይስጥልኝ። አሁን ምን ላይ ነዎት? እኔ አሁን እንግዲህ ወንጌልን እየሰበኩኝ ለማንኛውም ፍጥረት ለሆነ ሁሉ ወንጌልን ያው እየሰበኩ ነው ያለሁት። አሁን ቤተክርስቲያን መትከል ፈልጌያለሁ። ይህንን ያው ስወጣ እሱን ነው ይዤ የወጣሁት። እሱን መቼም አይወስዱብህም። ልክ ቅድስት ድንግል ማርያም ልጇን እዛ እንደተሰደደችው እሱን ይዤ ተሰድጃለሁ። እሱን ይዤ ወጥቻለሁ። አሁን ግን የተረዳሁትን የእግዚአብሔርን ቃል እማገለግልበት ቤተክርስቲያን መትከል እፈልጋለሁ። ማለት ቸርች ማለት ነው። ቸርች ቤተክርስቲያን አንዳንድ ትርጉሙ እና በዛ ብዙ መነኮሳት፣ ብዙ ዲያቆናቶች፣ ብዙ መርጌታዎች አሉ። ወንጌል መስክሬላቸው እዚያው ቆዩኝ እኔ እስከምቆም ድረስ ነው ያልኳቸው። ስለዚህ እነዚያን አሁን ህብረት የምናደርግበት ክርስቶስን መቼም ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው የሌለ። ስለዚህ ህብረት የምናደርግበት ቤተክርስቲያን፣ የምንተያይበት ቤተክርስቲያን፣ የክርስቶስን መምጫ የምናጎጅበት መንፈስ ቅዱስ የሚሰራባት ቤተክርስቲያን መትከል ፈልጊያለሁ። ለመትከል ደግሞ ምን ያስፈልጋል? ገንዘብ ያስፈልጋል። ያለ ገንዘብ ታውቃለህ፣ የቤት ኪራይ ውድ ነው። ዛሬ አዳራሹ ከ100 ሺህ ብር በላይ ነው አዳራሽ። ለ3 ወር ለ4 ወር ለዓመት የሚከፈል ክፍያ አለ አይደለ? ማቴሪያሎች አሉ። እኛ ያለን ወርቅና ብር የለንም፣ ያለን ክርስቶስ ነው። ገንዘቡ በሌላ እጅ ነው ያለው አይደለ? አዎ፣ ገንዘቡ ያለው በሌላ እጅ ነው። ህዝቡ ያለው በሌላ እጅ ነው። ምናልባት ይህንን አገልግሎት ይህንን ሚዲያ የሚከታተሉ ካሉ በዚሁ እንዲሰሙ መቼስ ለክርስቶስ ወንጌል መቆም የሚፈልጉ ገንዘባቸውን ለክርስቶስ፣ ገንዘቤ ከክርስቶስ ጋር ይተባበራል፣ ከመስቀሉ ጋር ይተባበራል፣ ከሞቱ ጋር ይተባበራል፣ እኔ ብቻ አይደለሁም የምተባበረው ገንዘቤም መተባበር አለበት ለሚሉ ሰዎች በዚሁ እግር መንገዴን እናገራለሁ። እና ስልክም ከፈለጉ ያው 0913
17 61 72 09 13 17 61 72 ብለው ቢደውሉ እዚያ እንትን ላይ ብታስቀምጡላቸው በጣም ጥሩ እናስቀምጥላቸው። አዎ እና ምናልባት ለዚህ እግዚአብሔር ያጫቸው እግዚአብሔር ያዘጋጃቸው ለዚሁ መልካም የክርስቶስ ገንዘብ የሚሆኑ ካሉ እጃቸው ቢዘረጋ ቤተክርስቲያኗ ትተከላለች። በርካታ ደቀ መዛሙርቶችን የሚወጡበት ቤተክርስቲያን ነች። ቸርች ፕላንት አያድርጉ እንጂ አሁን በአሁኑ ወቅት ግን እያገለገሉ ነው። አሁን እያገለገልኩ ነው። አሁን ዋንቷን አገለግላለሁ፣ እየተጋበዝኩ አገለግላለሁ። በጣም አገልግሎቱ አለ። ግን ምንድነው ቤተክርስቲያንን ፕላን ማድረግ እንፈልጋለሁ። በጣም ጥሩ። እግዚአብሔር የተባረከ ይሁን። በመጨረሻ እንደርሶ ማዕረገ ክህነት ለተቀበሉ ኃላፊነትን ለወሰዱ ወንጌልን እንሰብካለን በሉ ተብለው ኃላፊነት ለተቀበሉ ሰዎች የሚያስተላልፉት መልእክት አለ? እድሉ እኔ የማስተላልፈው ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ሰውን መፍራት ወጥመድ ነው ይላል መጽሐፍ ቅዱስ። ሰውን መፍራት ብዙዎቹ የክርስቶስ ወንጌል ውስጣቸው ላይ ተቀምጦ ግን ሕዝቡን ከመፍራት የተነሳ ወንጌልን እንዳይሰብኩ አፋቸው ተይዞ ያሉ አገልጋዮች አሉ። ሌሎች ደግሞ ወንጌል ገብቷቸው ሰውን ለማስደሰት እግዚአብሔርን ሳይሆን ሰውን ለማስደሰት ብለው ቲፎዞ ለማስከተል ብለው ሰዎችን ለመሰብሰብ ብለው ራሱ ትምህርቱ ይለያያል በዚህ መካከል ላይ እና ይህንን የክርስቶስን ወንጌል ቢሰብኩ አልጥልህም ከቶም አልተውህም ተብሎ የተጻፈው ቃል እነሱ ላይ ይሰራል ማለት ነው። እና አሁን ይህ ዘመን ወንጌል የምንሰብክበት ዘመን ነው። ክርስቶስ ደግሞ ሊመጣ በደጅ የቀረበበት ዘመን ነው። ስለዚህ በዚህ ሰዓት እንደገና የወንጌል ሪቫይቫል እንደገና የመንፈስ ቅዱስ ሪቫይቫል ሊጀመር ይገባዋል። ሰው ሁሉ እንደገና ወንጌል ያስፈልገዋል አይደለ? አዎ ጳውሎስ እንደተናገረው ወንጌል ያስፈልጋል፣ ለሁሉ ሰው ያስፈልጋል ወንጌል። ወደ ክርስቶስ ወንጌል መጥተው በክርስቶስ ወንጌል እንዲያምኑ አስቀድሞ የመኪና ስብከት ይገባባቸው የቤት ስብከት ይገባባቸው ሰዎች ወደ ክርስቶስ አስቀድመው መጥተው መንግስቱና ጽድቁን ከፈለጉ በኋላ ሌላው እንደሚጨመርላቸው ቃል ይናገራልና ይህንን ለማለት እወዳለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ እንግዲህ ቆሞስ አባ ተዋሕዶ ሃይማኖት እባላለሁ። ስለጋበዝከኝ እግዚአብሔር ይባርክህ። በጣም ነው የማመሰግነው። እግዚአብሔር ይመስገን። እግዚአብሔር በውስጦት በተለይ ወደዚህ ወደ ብርሃኑ ወደ ወንጌል እውነት ከመጡ በኋላ ሰዎች ከአጋንንት ስርዓት ሲፈቱ ከተለያየ በሽታ ሲፈወሱ አይቻለሁኝ እና ጸሎት የሚፈልጉ ሰዎች በዚህ ሰዓት ጸሎት የሚፈልጉ ሰዎች አሉ። ስለዚህ አብረን እንጸልይላቸዋለን። እሺ ወገኖቻችን አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። የዘላለም አምላክ እግዚአብሔር ይባርካችሁ። በያላችሁበት ሆናችሁ የተለያየ ህመም የተለያየ የጤና እክል ያለባችሁ ወገኖቻችን ከአባ ጋር አብረን ስለ ፈውስ ስለ አርነት በጌታ ፊት እንጸልያለን። እርሳቸው ይጸልዩላችኋል። አብረን እንጸልይ። እግዚአብሔር ይባርካችሁ። አሜን አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አባቶች ዛሬ ስለ ፈውስ ስለ መፈታት ነፃ ስለ መውጣት በኢየሱስ ክርስቶስ ስም ጸልያለሁ። አምላካችንና አባታችን ልዑል እግዚአብሔር ሆይ ዛሬ ይህን በዚህ ሚዲያ ላይ የሚከታተሉ የታመሙ ሰዎች ካሉ የታሰሩ በአጋንንት ስራት የታሰሩ ሰዎች ካሉ እግዚአብሔር ሆይ የተጠቁ ሰዎች ካሉ በበሽታ የተጠቁ በአጋንንት የተጠቁ በስነ ልቦና የተጠቁ ሰዎች ካሉ ዛሬ በኢየሱስ ክርስቶስ መፈታት እንዲሆንላቸው ፈውስ እንዲሆንላቸው ተአምራት እንዲሆንላቸው ጸልያለሁ። እጃችሁን ወደ ስክሪኑ አድርጉና ከኔ ጋር አብራችሁ ጸልዩ። የሀገር ርቀት አይገድበውም የእግዚአብሔር መንፈስ የጌታ መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏል።
በኃያሉ በጌታ በኢየሱስ ክርስቶስ ስም ዛሬ ፈውሳችሁን ተቀበሉ። ተአምራቶቻችሁን ተቀበሉ። ነፃነታችሁን ተቀበሉ። የእግዚአብሔርን ኃይል ተቀበሉ። ምክንያቱም የእግዚአብሔር ቃል እንደዚህ ተብሎ ተጽፏል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ተብሎ ተጽፏል። በዚህ ዘመን መጨረሻ በኢየሱስ ክርስቶስ ስም ወንጌልን የምትሰብኩበትን ኃይል፣ ደዌንና ሕማምን ሁሉ የምትፈውሱበትን ኃይል፣ ትንቢት የምትናገሩበትን ኃይል፣ የክርስቶስ ኢየሱስ የመምጫውን ቀን የምትናገሩበት የምትሰብኩበትን ኃይል ዛሬ በኢየሱስ ክርስቶስ ስም ተቀበሉ። ዛሬ ማንኛውም በሽታ በኢየሱስ ክርስቶስ ስም ከናንተ ላይ ለቆ እንዲሄድ አዛለሁ። በኢየሱስ ክርስቶስ ስም የኤችአይቪ በሽታ እንዲነቀል አዛለሁ። በኢየሱስ ክርስቶስ ስም የካንሰር በሽታ እንዲነቀል አሁን አዛለሁ። ማንኛውም ተራራ ይህንን ሚዲያ ከሚከታተሉ ወንድሞችና እህቶች ላይ ማንኛውም ተራራ፣ የበሽታ ተራራ፣ የድህነት ተራራ፣ የእርግማን ተራራ፣ የውሸት ተራራ፣ የሐሰት ተራራ፣ የሟርት ተራራ ዛሬ በኢየሱስ ክርስቶስ ስም ከዚህ ህዝብ ላይ እንዲነቀል አዛለሁ። በኢየሱስ ክርስቶስ ስም የተነቀለ ይሁን። በኢየሱስ ክርስቶስ ስም የተነቀለ ይሁን። ትነቅልና ታፈርስ ዘንድ ታጠፋና ተገለብጥ ዘንድ ተብሎ እንደተጻፈ ዛሬ በኢየሱስ ክርስቶስ ስም የአጋንንት ሥራ የፈረሰ ይሁን። በኢየሱስ ክርስቶስ ስም አሁን እርኩሳን መናፍስቶች ጮኸው እንዲወጡ አዛለሁ። በኢየሱስ ክርስቶስ ስም ከሥጋ ለባሽ ላይ አጋንንት ይመታ። ተቃዋሚ መንፈስ ይመታ። ሉሲፈር ይመታ። የድግምት መንፈስ፣ የጥንቆላ መንፈስ፣ የሟርት መንፈስ፣ የዝሙት መንፈስ፣ የዝሙት መንፈስ፣ የዘፈን መንፈስ፣ የቅናት መንፈስ፣ የምቀኝነት መንፈስ፣ የሐሜት መንፈስ፣ የክርስቶስ ተቃዋሚ መንፈስ ዛሬ በኢየሱስ ክርስቶስም ወጥቶ እንዲሄድ አዛለሁ። የተመታ እንዲሆን አዛለሁ። አውሬው ዛሬ ይመታ። ሌዋታን ይመታ። ጠማማው እባብ ይመታ። በባቢሎን ውስጥ በኢየሱስ ክርስቶስ ስም ቤልን አስተፋዋለሁ እንደሚል ከአፉ አስተፋዋለሁ እንደሚል ዛሬ በኢየሱስ ክርስቶስ ስም ቤል የዋጠውን አስተፋለሁ። ጨለማ የዋጠውን አስተፋለሁ። ጠንቋይ የዋጠውን በኢየሱስ ክርስቶስ ስም አስተፋለሁ። ዛሬ በኢየሱስ ክርስቶስ ስም ጤንነታችሁ ተተፋ፣ በረከታችሁ ተተፋ፣ አገልግሎታችሁ ተተፋ፣ ሰላማችሁ ተተፋ፣ ጤንነታችሁ ተተፋ። አሜን። ካመናችሁ በኢየሱስ ክርስቶስ ስም ተአምራት ሆኖላችኋል። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በኢየሱስ ክርስቶስ ሕያውና ድንቅ ስም ጸለይኩላችሁ። አሜን 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 አሜን። ክብር ለመድኃኒታችን ለእግዚአብሔር ይሁን። ዋው! በጣም አስደናቂ ጊዜ ጌታ ሰጥቶን ነበር። እግዚአብሔር አምላክ እየተመሰገነ ይሁን። ተባረኩልን። በሌላ ፕሮግራም በሚቀጥለው ሳምንት እንገናኛለን። እስካሁን ከቃለ ወንጌል የቴሌቪዥን አገልግሎት ጋር ስለነበራችሁ እግዚአብሔር አምላክ ይባርካችሁ። ባየጌታ ኢየሱስ ክርስቶስ ይባርከው። አሜን። ጌታ ይባርክ። በጣም አመሰግነው። ክብር ለኢየሱስ ይሁን። መልካም ሳምንት ይሁንላችሁ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።